स्वैग से स्वागत करता हूं। कम ऑन इन। የህንድ ሲኒማ አንድ ዳይሬክተር በትንሽ እድሜውና በአጭር ጊዜ ውስጥ የህንድ ሲኒማ ታሪክን በትልቁ ከፍታ ላይ ማድረስ የቻለ የሱ ስኬታማ የሆኑ ፊልሞችም የቦክስ ኦፊስ ትልልቅ ሪከርዶችን ማስመዝገብ ችለዋል። Please welcome the beauty and the bahadur, Kiara Advani and Vicky Kaushal. हम करण यहाँ शुद्धि करने आए हैं। በትንሽ ስክሪን ወይም ደግሞ በቲቪ ወደ ሲኒማው ዓለም የተቀላቀለው ይሄ ወጣት ልጅ እንዴት ብሎ ነው ሙሉ ቦሊውድን ሊነግስበት የቻለው? አንድ ጊዜ ቦሊውድ ሲጣራም ትልልቅ አክተርና አክትረሶች ዳይሬክተሮችም ጭምር አብረውት የሚቆሙለት ሰው ሊሆን ቻለ። ይሄ ዝነኛና የተከበረ ዳይሬክተር በየትኛው ውሳኔ ምክንያት ነው ስሙ፣ ክብሩ፣ ዝናው ሁሉም በአንድ ጊዜ ብትንትን የወጣበት? በየትኛው ውሳኔው ነው? ለምንስ የብዙዎችን ህይወት ያበላሸ አንድ ቪለን ሊባል ቻለ? ይኸው ዳይሬክተር ትልልቅ ስክሪን ላይ ጥንድ እያደረገ የሚገራርሙ የፍቅር ታሪኮችን ለተመልካች እያሳየ እንዲሁም ትንሽ ስክሪን ላይ እነዛኑ ጥንዶች እያመጣ በጥያቄ ብዛት መልሶ ያጣላቸዋል፣ ያባላቸዋል የሚባል ሰው ስለምን ሆነ? वादों से मुकरने का बदला, जिम्मेदारी से भागने का बदला, दुनिया के सामने तमाशा बनाने का बदला क्यों नहीं? ይሄ ዳይሬክተርስ የቦሊውድ አንድ ትልቅ አክተር የእሷን ሚስትም ያፈቅራል ይባል ነበረ። የትኛው ህልሙ ስላልተሳካለት ነው ዛሬ ቦሊውድ ላይ ከየትኛው ጾታ ይመደብ እየተባለ ግራ ሊያጋባ የቻለው? በምን ክስተት ነው? So, are you a homo? Yeah. And your response is, why are you interested? በህንድ ሲኒማ ታሪክ ላይ ወይ በቦሊውድ ላይ በጣም አነጋጋሪው፣ በጣም ግራ የሚያጋባው እንዲሁም በላይፍ ስታይሉ እጅግ በጣም ውድ የሚባለው በልዩ ስታይሉም የሚታወቀው ዛሬ እሱን ማስተዋወቁ እንኳን አስፈላጊም አይመስለኝም። የቦሊውድ ስኬታማ ጊዜዎች በታወሱ ሰዓት ላይ አብሮ ሊጠራ የሚችል አንድ ግለሰብ መሆን ችሏል። በፊልም ፕሮዳክሽን ሆነ በፊልም ዳይሬክተር እንዲሁም በትወናም ወይም ደግሞ በፊልሙ ታሪክ እጅግ በጣም ለየት ያለ ስምን ማግኘት ችሏል። የእያንዳንዱ የፊልም ስራው ውጤቱ፣ ስኬቱ እና አስገራሚነቱ ዛሬ በሁላችንም መሃል እንድናቀው ግድ የሚያደርገን የዛሬ እንግዳችን ከረን ጆሃር ነው። रुक जाओ दिल दीवाने पूछूं तो मैं जरा ስለ ከረን ጆሃር በእርግጥ በዓለም አቀፍ ደረጃ ብዙ ሰዎች ማወቅ እንደሚፈልጉ የታወቀ ነው። እኛም ሀገር ቢሆን ተመሳይ ነው። ብዙዎቻችሁ በኮሜንት እንግዲህ ስለ ከረን ጆሃር እንዳቀርብላችሁ በጠይቃችሁ መሰረት ዛሬ ዝግጅቴን ጨርሼ ይኸው ይዤላችሁ ቀርብ ያለው። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። ግን ሌላ ነገሮችን ከማውራታችን በፊት መጀመሪያ ውልደቱን፣ እድገቱን እንዲሁም ወደ ፊልም ዓለም የገባበትን ጉዞ ከጅምሩ ለማየት እንሞክራለን። ከረን ጆሃር የተወለደው ሜይ 25 1972 ዓመተ ምህረት ሙምባይ መሃራሽትራ የሚባለው አካባቢ ነው። የአባቱ ስምም ያሽ ጆሃር ይባላል። ያሽ ጆሃር በጊዜያቸው በጣም የታወቁ የፊልም ፕሮዲውሰር እና የደርማ ፕሮዳክሽን ባለቤት ናቸው ወይም መስራች። የእናቱ ስም ደግሞ ሂሩ ጆሃር ይባላል። እሷም ደግሞ የፊልም ታዋቂው ዳይሬክተርና ፕሮዲውሰር የያሽ ቾብራ ታናሽ እህት ናት። ከረን ጆሃር ለእናትና አባቱ አንድ ብቸኛ ልጅ ነው። ከረን ጆሃር እድሜው ለትምህርት እንደደረሰም ግሪንማ ሃይ ስኩል ትምህርቱን የተከታተለ ሲሆን ቀጣይ ደግሞ ለከፍተኛ ትምህርት ኢጃዝ ኢኮኖሚክ ኤንድ ኮሜርስ ኮሌጅ በመግባት ተከታትሏል ትምህርቱን። ከረን በትምህርቱ አንድ አቬሬጅ ወይ ደግሞ መካከለኛ ውጤት ያመጣል የሚባል ተማሪ ነበረ። ቢሆንም ግን በትምህርቱ ላይ በፍሬንች ቋንቋ ማስተርስ ዲግሪውን ይዟል። የከረን ቤተሰቦች ባክግራውንዳቸው በአጠቃላይ ከፊልም ጋር የተያዘ ስለሆነ አባቱን በዙሪያው የሚያያቸው ከፊልም አክተሮች ጋር ከተዋናዮች ጋር ነበር። ምክንያቱም አባቱ የደርማ ፕሮዳክሽን ባለቤት መስራች ናቸው። ቢሆንም ግን በሰዓቱ የደርማ ፕሮዳክሽን ጊዜው ጥሩ አልነበረም ወይም ትርፋማ የሆነበት ጊዜ አልነበረም። አባቱ ከፕሮዳክሽን ስራ ጭምር ኢምፖርት ኤክስፖርት ቢዝነስ ውስጥም የተሳተፈ ግለሰብ ነበር። የከረን አባት ልጃቸውን ባዩ ሰዓት ላይ ልጃቸው እንደ አክተር ይታያቸው ነበረ። በልጅነቱም तुम पास आए यूं मुस्कुराए तुमने ከረንም ቢሆን ደግሞ የአባቱን ህልም ለማሳካት የሚችለውን ያህል የሚጥር ልጅ ነበር። ስለዚህ ከረንም በተዋናይነት መልክ በ1989 ዓመተ ምህረት የቲቪ ፊልም የሆነው ኢንድርደኑሽ የሚለውን ፊልም ለመጀመሪያ ጊዜ ሊሰራ ችሏል። በጊዜው ህንድ ውስጥ በጣም ተመልካች የነበረው ሲሆን ያ ካራክተርን በጣም ይወደድ ነው። ከረንም የተጫወተው ሽሪካንት በሚል ካራክተር ነበር የተሳተፈው። ልክ እንደዚህ በ1989 ዓመተ ምህረት ከረን ጆሃር ወደ ትወና ዓለም ተቀላቀለ። ቢሆንም ግን በዛ በቲቪ ብቻ የተገደበ አልነበረም። የከረን ፍላጎቱ ቦሊውድ ላይ መንገስ ሁሉ ህልም ነበረው። በመቀጠልም ወደ ዓላማው አንድ እርምጃ ማስጠጋት ነበረበት። ያንን እርምጃም አንስቶ ወደፊት ተጠጋ። እሱም በ1995 ዓመተ ምህረት ለእይታ የበቃው ዲልዋሊ ዱልሃኔ ले जाएंगे የተሰኘው ፊልም ላይ የሻሩክ ወይም ደግሞ የራጅ ጓደኛ ሆኖ ተውኖ ነበር በፊልሙ ላይ። तुझे देखा तो ये जाना सनम प्यार होता है दीवाना
በዚህ ፊልም ላይ ከረን አክቲንግ እየሰራ ነበር። በተጨማሪም ደግሞ ረዳት ዳይሬክተር ሆኖም ዳይሬክተሩን እያገዘ ነበር። ፊልሙም አልቆ ለእይታ ከበቃ በኋላ በህንድ ሲኒማ ታሪክ ውስጥ እጅግ በጣም አስገራሚውና ዛሬም ድረስ የሚወራለት ስኬቱ ዓለምን ጉድ ያስባለ ድንቅ ፊልም ሆነ። በተጨማሪም እስከዛ ዓመት ድረስ የነበሩ ሪከርዶችን እንዳለ በመሰባበር በገቢም በተመልካችም ዛሬም ድረስ የሚታወስ የሚጠራ ድንቅ ፊልም ሆን ቻለ። यहाँ तुम्हें अपनी दुल्हन बनाने के लिए आया हूँ और तुम्हें यहाँ से ले जाऊंगा तभी जब तुम्हारे बाबूजी खुद तुम्हारा हाथ मेरे हाथ में देंगे। ይህን ፊልም በሚሰራ ሰዓት ከረን ጆሃር በጣም ብዙ ነገር ተምሯል። የዚህ ፊልም ስኬትን ካየ በኋላም ብዙ አሰራሮችን ከመማሩ የተነሳ በጣም ዝቅ ብሎ ከስሮ የነበረው የአባቱ ደርማ ፕሮዳክሽን የተሰኘውን የፕሮዳክሽን ካምፓኒ በድጋሚ አንቀሳቅሶ ዳይሬክተር የሚሆንበትን ህልም ማየት ጀመረ። ይህ ሀሳቡም ሀሳብ ሆኖ አልቀረም። በ1998 ዓ.ም ለመጀመሪያ ጊዜ ከረን ጆሃር ራሱን ችሎ ዳይሬክት ያደረገው ኩችኩቾታይ የተሰኘ ፊልም ለእይታ ማብቃት ቻለ። लड़की बड़ी अनजानी है सपना है सच है कहानी ፊልሙም ተሰርቶ ለእይታ በበቃ ሰዓት ላይ በተመልካቹ መሃል እጅግ በጣም አስገራሚና አጃይብ የተሰኘ ፊልም ሆን ቻለ። በፊልሙ ላይም የተሳተፉት ተዋናዮች ሻሩክ ካን፣ ራኒ ሙከርጂና ካጅል የሶስቱ ጥምረት የተመልካችን ልብ በቀላሉ ለማሸነፍ የተዘጋጀ የተመቻቸ ነበረ። የፊልሙ ታሪክ፣ ሙዚቃው፣ ሁሉ ነገሩ ሱፐር ዱፐር ሂት የተባለ መሆን ቻለ። ከረን ጆሃርም ከረዳት ዳይሬክተርነት ከዚህ ፊልም ስኬት በኋላ የቦሊውድ በጣም ስኬታማውና ምርጡ ዳይሬክተር መባል ጀመረ። በዚህ ፊልም ስኬትም እየከሰረ የነበረው የአባቱ ደርማ ፕሮዳክሽን ካምፓኒን በድጋሚ ወደ ሰማይ ከፍታ ላይ ሊሰቅለው ቻለ። तेरे घर आया मैं आया तुझको लेने दिल के बदले में ከዛም በመቀጠል ከረን ጆሃር ፕሮዲዩስ በማድረግና እንዲሁም ዳይሬክት በማድረግ በጣም ብዙ ፊልሞችን በተርታው ደረደረ። ከመጀመሪያው ብናይ ዲልዋሊ ዱልህኔ ሊ जाएंगी፣ ኩችኩቾታይ፣ ከभी खुश कभी गम፣ कभी अलविदा ना कहना፣ कल होना हो፣ माय नेम इज खान፣ स्टूडेंट ऑफ ዘይር፣ ቦምቤ ታልኪስ፣ ካል፣ ዶስታና እና አግኒፐት የመሰሉ እጅግ በጣም ስኬታማ የሆኑ ፊልሞችን በተርታው መደርደር ቻለ። मेरे ख्वाबों में जो आए आके मुझे छेड़ जा የእነዚህ ፊልሞች ስኬትም ከረን ጆሃርን በፕሮዳክሽን ዓለም ላይ እንዲሁም በዳይሬክሽን ዓለም ላይ ቦሊውድ ውስጥ ከላይ የሚቀመጥ ሰው ሊሆን ቻለ። በዛውም የደርማ ፕሮዳክሽን ኢምፓየርን ምን ያህል ከፍ አደረገው። የህንድ ሲኒማ ሁሉም አክተርም ሆነ አክትረስ ሁል ጊዜ ከሱ ጋር ስራ ለመስራት ፍላጎታቸው በጣም ከፍተኛ እንዲሆን አደረገው። በዚህም ስራው ከረን ጆሃር ዛሬ አንድ ስኬታማና ውጤታማ ስም ሊሆን ቻለ። ደርማ ፕሮዳክሽንም በመላው ዓለም ላይ እጅግ በጣም ዝነኛና ታዋቂ እንዲሆን ትልቅ አስተዋጽኦ አለው ይባላል። सूरज हुआ मध्यम चांद जलने लगा आसमां ከረን ጆሃር ከመጀመሪያው ጀምሮ በህንድ ሲኒማ በሁሉም አይነት መልኩ ሞክሯል። ሁሉም ነገር ላይ ተሳትፏል። ተሳትፎና ሞክሮ ብቻም አልቀረም፣ ስኬትንም በደንብ አጣጥሞታል። ከነዛ መሀልም በጣም አስደናቂ የሚባለው ከልሆናሆ፣ ከभी कुछ कभी गम እና ኤዲል ሄ ሙሽኪል የመሰሉ ፊልሞችን ታሪካቸውን ራሱን የጻፈው ራሱ ከረን ጆሃር ነው የጻፋቸው። पे पत्थर रख के मुंह पे मेकअप कर लिया मेरे सैया जी से आज मैंने ब्रेकअप ከዚህ በኋላም ከረን በዚህ አላበቃም። ቦሊውድ ላይ እጅግ በጣም ስኬታማ የሆኑ ፊልሞች ላይ ከረን ጆሃር ኮስቲም ዲዛይን አድርጓል፣ ወይም የጨርቃ ጨርቅ ዲዛይን ላይም ተሳትፎ አድርጓል። ሞሀበቴን ፊልም ላይ የአሚታብ በቸንን እንዲሁም ቪርዛራ የተሰኘው ፊልም ላይ እና ዲልቱ ፓገል ሂ ላይ የሻሩክ ካንን ልብሶች እንዳለ ዲዛይን ያደረገው ከረን ጆሃር ነው። ያም ደግሞ ደው ፊልሙን ተመልካቹ በጣም እንዲወደው ትልቅ አስተዋጽኦ አለው የሚባለው የልብስ ዲዛይን ዋነኛው ነው። तेरे लिए हम भेजे हर ልክ እንደዚህ እስካሁን በጠቀስናቸውና በሌላም ስራዎች በህንድ ሲኒማ ውስጥ ከረን ጆሃር ስኬታማ ሆኖ አልፏል የሚባልበት ነው። በመቀጠል ደግሞ የምናየው ሁልጊዜ ዜና ላይ መነጋገሪያ የሚሆንበት ስሙ የሚጠራባቸው አንዳንድ ነገሮችን ለማየት እንሞክራለን። ከጅምሩ ለማየት ከግል ህይወቱን ጀምር። ከረን ጆሃር በአሁኑ ሰዓት ሁሉም ነገር አለው የሚባል ግለሰብ ነው። የሌለው ግን ፍቅሩ፣ አጋሩ ወይም ደግሞ ሚስቱ የለችውም የሚባል ግለሰብ ነው። ግን ከመጀመሪያው እንደዚህ አልነበረም። እንዲያውም በልጅነቱ ከትምህርት ቤት ጊዜ ጀምሮ በጣም የሚወዳት የሚያፈቅራት አንድ ሴት ነበረች። ለዛች ልጅም ከሚገባው በላይ እብድ የነበረ ልጅ ነበር። በሰዓቱም በጣም እንደሚያፈቅራት እንደሚያብድላት ሁሉ ልጅቷም ታቅ ነበረ። ይህን ሁሉ ነገር እያወቀች ግን የከረንን ልብ ለመስበር ጊዜ አልፈጀባትም። ያቺ ልጅም ሌላ ሰው አይደለችም፣ የአክሼ ኩማር ህጋዊ ባለቤቱ ትዊንክል ከትም በኮሌጅም አብረው ነው የተማሩት። ግን ከረን ከልቡ ትዊንክልን ያፈቅራት ነበረ ከድሮም። ትዊንክል ደግሞ እንደ
ጓደኛ ብቻ የምትቀርበው አይነት ሰው ነበር ከረን። መቼም ቢሆን እንደ ባሏ አስባውም አይታውም አታውቅም፣ በፍቅር አላየችውም ማለት ነው ባጭሩ። ስለዚህ በመጨረሻም ከረን እንደሚያፈቅራት በነገራት ሰዓት ትዊንክል ከና በጭራሽ አልፈልግህም ብላ ነበር የመለሰችለት። ስለዚህ በዛም የተነሳ ከረን ጆሃር ፍቅሩ ሊሳካለት አልቻለም፣ ወይም የመጀመሪያ ፍቅሩን አጥቷል የተባለ ሰው ሆነ። मैं आपका बीवी का बेस्ट फ्रेंड ऐसे नहीं हूँ ፍቅሩን ለማጣቱ ትልቁ ምክንያት ነው የሚባለው ለረጅም ዓመት ከረን ጆሃር ከሰዎች የሚደብቀው አንድ ባህሪ ስለነበረው ነው ይባላል። ቢሆንም ግን ከድሮ ትዊንክል ከና ይህን ነገር ጠንቅቃ ታቅ ስለነበረ ለዛ ነው ፍቅሩን ያልተቀበለችው ተብሏል። እንዲያም ያን ነገር ስለምታቅ ትዊንክል ከና ከከረን በጣም መራቅ የመረጠችበት ትልቁ ምክንያት ያ ነው የሚልም መረጃ አለ። ያ ሚስጥርም ሌላ አይደል፣ ከረን ጆሃር ሙሉ ወንድ ስላልሆነ ነው። ማለትም ከረን ጆሃር ግማሽ ወንድ ግማሽ ሴት ነው። በዛም ምክንያት ከረን ጆሃር እስካሁን ድረስ ትዳር ይዞም አያውቅም፣ የመያዝም አላማ የለውም። ይሄ ነገርም በጣም ስላስገደደው ህይወቱን ብቻውን ለመምራት ተገዷል። ሌላ ምን አማራጭ አለ? በእርግጥ በዛም የተነሳ በጣም ከብዙ አክተሮች ጋር ስሙ አብሮ ሊጠራ ችሏል። ከነዛ መሀልም ፋሽን ዲዛይነር መኒሽ መሎትራ እንዲሁም ተዋናይ ስዳት መሎትራ፣ በተጨማሪ ከዛም አልፎ ተርፎ ኪንግ ካህን ሻሩክ ካህንም አብሮት ስሙ ሊጠራ ችሏል። ቢሆንም ግን ይሄ ሁሉ ነገር ወሬ ብቻ ነው። ትዳር ስለሌለው ወንድ ይወዳል ብለው ቢያወሩበትም ከረን ጆሃር በህይወቱ ላይ የጻፈው በመጽሐፉ ወይም ህይወት ታሪኩን በጻፈበት መጽሐፍ አንሱቴብል ቦይ በተሰኘው መጽሐፍ ላይ ሁሉ ነገር ግልጽ አድርጎ ተናግሯል። ይሄ ሁሉ ነገር ውሸት መሆኑንም እዛ ላይ በግልጽ አስቀምጦታል። तुझे याद न मेरी आई किसी से अब क्या कहना ግን እሱ እውነታውን ምንም ያህል ቢሸፍንም ምን እንደሆነ ሁሉም ሰው የሚያውቀው ነው። እንዲያውም ከረን በዚህ እውነቱ የተነሳ እስካሁን ድረስ ትዳርም አልያዘም፣ የማንም ሰው መሆንም አልቻለም። ታው ይሄ እንግዲህ የከረን ጆሃር የህይወቱ አንድ ጥቁር ገጽ ነው። ከረጅም ጊዜ በኋላ ለህዝብ ይፋ የወጣ ነው፣ ለብዙ ሰውም ያልተናገረው ነው። በመቀጠል ደግሞ አነጋጋሪ ነገሮችን ለማየት እንሞክራለን። ከረን ጆሃር ከስክሪን በተጨማሪ በትንንሽ ስክሪኖች በቲቪ ፕሮግራሞች ላይ በጣም ፌመስ ነው። በቲቪ ላይም በጣም ብዙ ሾዎችን ሆስት ሲያደርግ ወይም ፕሮግራም ሲመራ መታየቱ የተለመደ ነገር ነው። አንዳንድ ሾዎች ላይም ዳኛ ሆኖ መቅረቡ ሁልጊዜ የሚታይ ነገር ነው። እንደዚህ በዚህ ፕላትፎርም ላይ ኮፊ ዊዝ ከረን የተሰኘ አንድ የራሱ ሾው ሆስት ያደርጋል ወይም ይመራል። ይሄ ሾው በጣም አነጋጋሪ ከመሆኑ የተነሳ ከተራ ግለሰቦች አንስተው እስከ ቦሊውድ ድረስ የሚወራለት ወይም ዝነኛ ሾው ነው። I have thought about snooping into my partner's phone. Snooping, forget I'll look like this only. Who said acha karan? Is show ይህም ፕሮግራም ከረን ጆሃር ራሱ የሚመራው ሲሆን በህንድ ሲኒማ ላይ ያሉ አክተሮችና አክትረሶች በጣም ዝነኞች የሚወራላቸው ሰዎች እየጋበዘ የተለያዩ ጥያቄዎችን በመጠየቅ በጣም ይታወቃል። እንዲያውም ካፌ ዊዝ ከረን የሚባለው ፕሮግራም ላይ ከረን ጆሃር በጣም በፍቅር እነዚህን ዝነኞች እየጋበዘ በጨዋታ እያዋዛ በጣም ብዙ የህይወታቸውና የስራቸውን ሚስጥር ያውጣጣቸዋል። ያ ደግሞ ተመልካቹ በብዛት የማያውቀው የሚባለውን እውነት በማውጣት በጣም ይታወቃል። እንዲያውም ብዙ ጊዜ እዚህ ፕሮግራም ላይ የቀረቡ ሰዎች የሚወጣውን እውነት ተመልካቹ በሰማ ሰዓት ደንግጦ ነው የሚቀረው። በዛም የተነሳ በጣም ብዙ የተፋቀሩ የተጋቡ ባለትዳሮች ወይም ጥንዶችን ህይወታቸውን ተረማመሳል፣ ይበላሻል ይባላል። እንዲያውም የብዙዎች ዝምድናም ተበላሽቷል፣ የብዙዎች ትዳርም ለመፍረስ ጫፍ ላይ ደርሷል። እንዲያውም በቅርቡ በጣም የሚታወቀው የረንቢር ሲንግና የዲፒካ ትዳር፣ የስዳት መሎትራ፣ የአሊያ ባት፣ የቨሩን ደቨን፣ ከሪና ካፑር፣ ፕሪያንካ ቾፕራ የመሳሰሉ በጣም ትልልቅ የሚባሉ ዝነኛ ተዋናዮችን ህይወታቸው ትርምስምስ ለማለቱ የከረን እጅ አለበት ይባላል። ወይም ይሄ ካፌ ዊዝ ከረን የተባለው ፕሮግራም ትልቁ ሚና ተጫውተዋል ይባላል። ከረን ግን ፕሮግራሙ ላይ ለምን እንደዚህ ያደርጋል የሚለው ጥያቄ መልስ ሊገኝለት የሚችል ነገር እንኳን አይመስለኝም። ብዙዎቹ ደግሞ የሚሉት ከረን ጆሃር ማግባት ስለማይችል የብዙዎቹን የትዳርና የፍቅር ህይወት በደስታ ማየት ስለማይችል በሾው በኩል አድርጎ ብጥብጥ ያደርጋቸዋል የሚሉም አሉ። ግን ከነዛ ሁሉ እውነተኛው ነገር ለሾው ቲአርፒ ወይም ደግሞ የተመልካች ብዛት የፕሮግራሙ እንደዚህ መሆን አስፈላጊ ነው ብሎ የሚያምን ይመስላል። ግን የሁሉ ነገር ይሆናል የተባለ ነገር ነው እንጂ ትክክለኛው መልስ ከረን ጆሃር ምናልባት አንድ ቀን ይነግረን ይሆናል። እናንተስ ይሄ ነገር ከገባችሁ እስቲ ኮሜንት ላይ አስቀምጡ። ለምን እንደዚህ የሚያደርገው ከረን ነው? सूरज हुआ मध्यम चांद जलने लगा आसमां አንዳንዱ ደግሞ እሱ ፍቅሩን ስላላገኘ ጭራሽ የሚፋቀሩ ሰዎች ሲያይ በጣም ስለሚናደድ ለዛ ነው ውስጥ ለውስጥ ገብቶ ያንን ነገር የሚያመሳቅለው የሚሉም አሉ። እንደዛ ይመስላችኋል እናንተ? ግን ምንም ቢባል ከረን ሊያገባ አይችልም። ምክንያቱም እሱ የሚወደው ሌላ አይነት ነገር ነው። ስለዚህ ይሄንን እውነት ምንም ያህል ልደብቀው ቢል ሊደበቅ የሚችል ነገር አይደለም። በተራ ግለሰብ መሀል የማይደበቅ ነገር ዝነኛውን መደበቅ በጣም ቢከብድም ግን ይሄን ነገር አምኖ ተቀብሎ ወደፊት እየሄደ ያለበት ሁኔታ ነው ያለው። ለውጡ ይፋ መውጣቱ ነው። मेरा पहला प्यार अधूरा रह गया रिफत भी, मेरा पहला प्यार अधूरा रह गया।
ይህም ተራ ወሬ ነው ወይም ደግሞ ዝም ብለህ ነው የምታወራው እንዳትሉ ማግባት ስለማይችል ከረን ጆሃር በዚህ እድሜው በማህፀን ክራይ በራሱ ዘር 2 ልጆች ወልዷል። በቴክኖሎጂ ማለት ነው። ሴት ልጁ ሮሂ ስትባል ወንድ ልጁ ደግሞ ያሺ ይባላል። ልጆቹንም በጥሩ ሁኔታ እያሳደገ ያለበት ሁኔታ ሲሆን ያለው ለልጆቹም በጣም ጥሩ አባት ሆኖ ይታያል። በቅርቡ አባቱ ያሽ ጆሃርም ካረፈ በኋላ የደርማ ፕሮዳክሽን ሙሉ ኃላፊነት ያለው በከረን ጆሃር ላይ ነው። ከረንም የደርማ ፕሮዳክሽን ኃላፊ እንደመሆኑ በልፋቱና በጥረቱ ደርማ ፕሮዳክሽንን ከነበረበት ኪሳራ አውጥቶት ዛሬ በቁጥር 1 ደረጃ የሚጠራ ትልቅ ፕሮዳክሽን ካምፓኒ ለማድረጉ የከረን ጆሃር ልፋት እንዳለበት እሙን ነው። ከረን ጆሃር ዛሬ ላይ ቦሊውድ ላይ እጅግ በጣም ትልቅና ዝነኛ ስም ነው። ቦሊውድ ያለ ከረን ጆሃር ምናልባት ይከብደዋል የሚባል ያህል ነው። ለቦሊውድ እጅግ በጣም አስፈላጊና ቁልፍ ከሚባሉ ግለሰቦች መሃልም አንዱ መሆን የቻለው በዚህ ጥረቱና ስራው ነው። घड़ी बदल रही है रूप जिंदगी छाव है ከረን ጆሃር ብዙ ጊዜ በሚሰራቸው ፊልሞች ለተለያዩ ሰዎች እድል ሰጥቷል ወይም ወደ ኢንዱስትሪ እንዲገቡ አድርጓል። ግን በብዛት ብናየው እንዳለ ማለት ይቻላል ስታር ኪድ ናቸው። የተዋናይ ልጆችን ነው ላውንች ያደረገው። እንዲያውም አውትሳይደሮችን ከነጭራሹ አይተባበርም፣ አያስገባም ወደ ኢንዱስትሪ ይባላል። ብዙዎቹ እንደሚሉት ከሆነ በእንደዚህ አይነት ስራ የተነሳ ቦሊውድ ሱሻንት ሲንግ ራጅፑት የመሰለ ተዋናይን እንዲያጣ አድርገዋል ብለውም ይወቅሱታል። शाम गुलाबी सैर गुलाबी पैर गुलाबी है गुलाबी ሚዲያ ላይ የወጡትን ሪፖርቶችን ከተባለ ከረን ጆሃርና ሱሻንት ሲንግ ራጅፑት በሆነ ነገሮች አለመግባባት በሁለቱ መሃል ስለተፈጠረ ከረን ጆሃርም ሱሻንት ሲንግ ራጅፑትን ከራሱ ፕሮዳክሽን ካምፓኒ ጭምር ሌሎች ፕሮዳክሽን ካምፓኒዎች ለሱሻንት ፊልም እንዳይሰጡት ብላክ ሊስት አስገብቶታል ተብሏል። ያ ነገርም በጣም እየለፋ እየተጣጣረ ለነበረው ለሱሻንት ሲንግ ራጅፑት እጅግ በጣም ነገሩ ግር ያለውና የከበደው ጊዜ እንዲመጣበት አድርጓል። የዛም ውጤት መጨረሻው ዛሬ በእኛ መሃል ሱሻንት ሲንግ እንዳይገኝ ያደረገው ከረን ጆሃር ነው የሚባለው በዚህ ምክንያት ነው። ሱሻንትም ካረፈ በኋላ ተመልካቹ በአጠቃላይ በከረን ጆሃርና ልክ እንደሱ ሱሻንትን ተጭነዋል በተባሉ ዝነኛ ተዋናዮችና አክተርሶች ላይ ህዝቡ ቁጣውን አሳይቷል። እንዲያውም ህዝቡ ሰልማን ካህንም፣ ሻሩክ ካህንም፣ አሚር ካን፣ ረንቪር ሲንግ፣ ረንቪር ከፑር እና ሌላ በጣም ብዙ አክተሮችን እየጠሩ ተጠያቂ ወይም ምክንያት እናንተ ናችሁ ብለው ወቅሰዋል። በዛውም የእናንተን ፊልም አናይም በሚል ቦይኮት ብለው አምፀው ነበረ። መቼስ እሱን ሁላችንም አንረሳውም። በዛም ምክንያት ደግሞ ቦሊውድ በጣም ብዙ ፊልሞቹ ለኪሳራ ተዳርጎበት ያለፈበት ጊዜ ነበር። रंग लाया दिल का लगाना क्या रंग ला ይህ ሁሉ ነገር ሆኖ ካለፈ በኋላ ከተወቀሰ በኋላም ከረን ጆሃር አሁንም ድረስ በሰራው ነገር ወይም ባደረገው ነገር ምንም አይጸጸትም የሚልም ወቀሳ አለው ተመልካቹ። ምክንያቱም መጀመሪያ ሲያደርግ እንደነበረው ልክ እንደዛ አሁንም አዲስ የሚመጡ ተዋናዮችን ከፊልሞቹ ላይ መቀነሱን ማባረሩን ቀጥሎበታል። ስለዚህ ከስራው አይታረምም የሚባለው ለዛ ነው። ከነዛ መሃል አንደኛ ምሳሌ የሚሆነው ከርቲ ካሬዝ ወደ ፊልም ዓለም ሲመጣ የነበረበት ፍጥነት በጣም ሊቀዘቅዝ የቻለው ከከረን ጆሃር ጋር በተፈጠረ አለመግባባት ትልቅ ችግሮችን አሳልፎ ነው ዛሬ ወደ ኋላ የሄደው። ከረን ጆሃር ምንም ያህል ቢያስቸግረውም ከርቲ ካሪያን ግን ራሱን ተቆጣጥሮና ተረጋግቶ ስራውን ያገኘውን ስራ በመስራት ነገሮች ያልፋሉ በሚል እያሳለፈ ያለበት ሁኔታ ነው ያለው። शायद कभी न कह सकूं मैं तुमको ብዙዎቹ እንደሚሉት ከሆነ ከረን ጆሃር እንደዚህ አይነት ነገር አስተሳሰቡና ይሄን ተግባሩን መቀነስ ወይም መተው አለበት። ካልሆነ ልክ እንደ ሱሻንት በቀጣይም ልናጣቸው የምንችላቸው በጣም ብዙ ተዋናዮች ይኖራሉ ይላሉ አዋቂዎች። ቦሊውድ ላይ ዛሬ ከረን ጆሃር የሚለው ስም በራሱ አንድ ፓወር ነው ወይም ኃይል ነው። አንድ ጊዜ ከረን ጆሃር ከተጣራ ትልልቅ አክተሮች፣ አክትረሶችና ዳይሬክተሮች አብረውት ይቆማሉ፣ አብረውት ይሰራሉ። እንዲያውም ከረን ጆሃር ቦሊውድ ላይ ትልቅ ተጽዕኖ ፈጣሪ ነው ቢባል ባጭሩ ይቀላል። የእሱ ስራዎቹ በአገር ውስጥም በውጪም እጅግ በጣም ዝነኛ ነው። እንዲሁም ደግሞ አገር ውስጥ ካሉ ቁጥር 1 ከሚጠሩ ፕሮዳክሽን ካምፓኒዎች ባለቤትም መሆኑ ተጽዕኖ ፈጣሪነቱን ሰፋ ያደርገዋል። የሱ ፕሮዳክሽን ካምፓኒም ደግሞ በቀጣይም በጣም ብዙ ትልልቅ ፕሮጀክቶችን እየሰራ መሆኑ የወጡ መረጃዎች ያሳያሉ። በቀጣይ እንግዲህ ከረንም በስራው ቀጥሎ ይሄንን ተግባሩን ወይም ሰው የሚጠላለትን ነገር አስተካክሎ ወደፊት ይሄዳል የሚል ተስፋ ይኖረኛል። कुछ कुछ होता है सलमान, तुम नहीं समझोगे। ሁልጊዜ በፊልሞቹም እንደሚያሳየን ሁሉንም በአንድ አይን እያየ በፍቅር አቅፎ ሰብስቦ ወደፊት ይዟቸው ይሄዳል የሚል ተስፋ ማድረጋችን የተለመደ ነው። ምክንያቱም ከሱ ምን ጠብቀው ይሄንን ነው። ስለዚህ የዛሬን ፕሮግራም ስጨርስላችሁ እንግዲህ በከረን ጆሃር ላይ ያጠነጠነው ቪዲዮ በዚህ አብቅቷል። እዚህ ጋር እንደተረዳችሁት ከረን ጆሃር ማለት በስራዎቹ በጣም የምንወደው የምናደንቀው ነው። ግን በግል ህይወቱ በቃ ኖርማሊ አንድ ጌ ነው። ይሄንን ዝም ብለን ጃምፕ ብለን እንለፈው። እኛ ከስራው እንጂ ከሱ ምንም አይነት ግንኙነት የለንም። ምክንያቱም ብንፈልግም ልናገኘው አንችልም። ብንጠላውም አናገኘውም፣ ብንወደውም አናገኘውም። ስራዎቹ ግን ሁልጊዜ ለኛ ቁም ነገርና ትምህርት ያላቸው ናቸው። ये है तेरे करम कभी खुशी कभी गम ना जुदा हो
ውድ ቤተሰቦች የዛሬን ፕሮግራም እንዴት አገኛችሁት? ከተመቻችሁ ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ከዛ በተጨማሪም ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ከቦሊውድ ጋር የተያያዙ በጣም ብዙ መረጃዎችን እያነሳን እዚህ ስለምንጨዋወት ለጓደኞቻችሁም ሼር በማድረግ ወደዚህ ጋብዟቸው። ለነበረን ቆይታ አመሰግናለሁኝ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ባባይ तू सफर मेरा है तू ही मेरी मंजिल सूरज हुआ मध्यम चांद जलने लगा आसमां